እያለች ነው ሌላ ሚስት አለች እያለች ነው እድል ስጣት ፕሊዝ ትናገርበት አዳርታኛለች አይሄን ስትናገር ግን በመረጃ ማለት ነው እኔ ምን ሰሚራ ተናገሪ አቡ እድል ማለት ተናገርኩት እንደዚህ አይነት ወሬ ነው እሱ እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዴ ነኝ ስላለ ለምን ሴትነቴ ይሰማኛል በጣም ነው የሚሰማኝ ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ አቢባ ለየቱ ጉዳይ ማለት ነው ጽሁፉን እሺ አቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል እሷ እሺ ስሚ ያወራውሽ ኡነን ለመናገር ለምን እንግዲህ ይዋሻል አሁን ኡነን ለመናገር እሷ ቀደም አንቺን ያናገርኩሽ ሲሄድ ሰሚራ ከጎኔ ናት እሺ ሰሚራ ማርያም እኮ ዛሬ የሆነ ቪዲዮ ሰራች አቢባ ጋር ወሰዱኝ ብላ ወዛታለሁ ብዬ አስፈቅጄ ነው መጣሁት ኡነን ለመናገር ማለት ነው እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ አራት ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ወሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት ማርያም እኮ ሀቢባ ጋር ወሰዱልኝ ብላ ፎቶ ሰጥታለች እዮቹት እናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተን ቪዲዮ ሰራች የሆነ ቪዲዮ ብዬ መጣው ገባሽ መጥቼ መጣው አንቺ ጋር ማለት ነው መጥቼ ስነግርሽም ነበረች ሳወራም ነበረች ሁሉም ነገር ሳወራ ነበረች ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው ወላሂ ተባረራለሁ ወላሂ ልጅና አይደለም የተባረርከው ከመኝታ ቤት ተባረክ ሳሎን ነው ያያለው ክላስ ስሚኝ አቢባ ቅድም ስናገር ክላስ ዘግታብኝ እኔ እኮ ወንድ ልጅ አቅም አለኝ እሷ ደካማ እርጉዝ ናት መግባት ይችላልው እኮ ግን መብቷ ያጠበቀ ነው እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ ገብቼ ላሳያችሁ ነኝ መሬት ላይ ማለት ነው እሺ መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ ለምን ሳገባ እሷን ማክረር ያለም ትክክል ነው ግን ሸሪዓ አላጠፋውም ትክክል ነው አቃለው ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም ድሮም ነግራታለሁ ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም የሰው እጅ ይገባበታል የሰው አይምሮ ይገባበታል ሁሉ ነገር እያልኳን ነበር ፍሪ ሰሚራ እያሏት ገፋፍቶ አመጣት አገባው እንጂ ተጎዳው ምትለው አካል እዚህ ጋር ሰው ያስባል ተጎዳው ባረክ እንደዚህ ሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም እንደዚህ ሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመጣቸው ነው ሰሚራ ልክ እንዳንተ ፌመስ ብትሆን ለዳራ ላይ አታገባም ነበር ቆይ 4 አመት ኢጅፕት ኑረናል 5 አመት አብረን ኢጅፕት ኑረናል ከዛ በኋላ ኢትዮጵያ ገባን በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት የመሄጃ ወረቀት ነበራት በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይሄን ሁሉ መከራ ያመጣው ተጎድቶ አሳንዳለችው ተጎድታ ምብለው ናታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ሳትጠቀም ጎደለኛ አላለችም አሞላቆ ነው የሚያኖረኝ ግን መብላት መጠጣት መዘነጥ ለሚስት በቂ አይደለም ማግባት ቀደሙንም እሷ ምስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አቃለሁ እኔም አትንጭ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው እስከ ከኢጅፕት ጀምሮ ያወራ ነው እኔ ማወራዋለሁ ጨርስ ዝም በይው አዳምጪው ከዛ በኋላ ምስት እንዳገባ አትፈልግም ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም ገባሽ
አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድነው የተጎዳችው? አንድ ደሞም አብዲ ጌታቸውን ታስገባዋለሽ። ምንድነው እሱ? ላ በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻህን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ አቡ ይግባ ችግር የለውም። ይግባ አብዲ ይግባ፣ እኔ ፈልገዋለሁ። እሺ ናግባ። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ነው። ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪናዬን አጥፍቼ ገባውና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩት ነገር ምንድነው? የሷን ነገር የተናገርኩት ነገር ምንድነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩት ነገር አለ የለም። ለዛ ገባውና ምንድነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ችግር የለም ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁ ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳ ነው። እኔ ደግሞ መብቷ ነው። አዎ መብቷ ነው። ተቀብያለሁ፣ እቀበላለሁ። ልጄ እኔ ምክንያት እንደዚህ እንድንሆን አልፈልግም። ለልጄ ሞታለሁ፣ ችግር የለውም። ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ። ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ማለት ራሱ ማግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በኔ ምክንያት ማለት ነው እነሱ እንደተጣሉ አልፈልግም። በኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በኔ ምክንያት ላይ ቀሪም ሀቡ አለች ሌላ ተደብቃ አለች። ሜዳ ላይ ያውልሽ መርየም ሰሚራ መርየም ያለቻለችው ስሚያት መርየምን። እሺ መርየም ተናገሪ ማሪ። ሌላውን እኔ አላቅም፣ የማውቅ ታሪክ የለም። ሌላውን ማለት ሌላ ምስቶች አላቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ አንተ እንጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በኔ ምክንያት እንደምትፋቱ አልፈልግም። እኔ በኔ ምክንያት ማለት ነው እሷ ወዳለሁ ከብራለሁ ብያለሁ። በፊትም እነግራለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የምልሽ እንጂ ተለያዩ አልላችሁም። እኔ ኮና ለማናችሁ አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ።
አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19000 ብርና በወርቅ ተከስሼ ነበር። አልহামዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አያት። ሌላኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው። ቆይ ሞዴሬተር የለኝም። እሺ ሳበው። አቡ ከተናገር ላውላክ አብዲ አሁንም አቡ ከተናገር ወላሂ ከተናገር ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም፣ ጨካኝ እናት ናት። ልጆች ቆይ እንዴ እየሰማችሁ ነው? አንዱ ጓላስመራ ቴንኪው አንድ ነገር እንዴ እንዴት ፊት ትስሚያለሽ? እኔ ለልጆቼ ሟች ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረ። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም። ወላሂ አትባይም ማለት ነው ያለው ምክንያት እኔ ያለው አትባይም ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። ሁላችሁም ሂዱ በቃ። አሉ ሶስት አሉ ካላስ አሳዳጊ አሉ ሶስት ይመጣሉ። ምን እንዴት ስጣባረቅ አንዴ ሰሚራ ተጨርሳ አታውራ። ከስር ቀጥይ ሰሚራዬ ተናገሪማ። አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያያዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ ብላችኋል። ሁለታችሁም የሙባረክ መስተናገር አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ እሺ። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ
ሰሚራን ሚዲያ ላይ አትግቢ ብያት ቢላ አስታርቆኝ ማለት ነው ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣ ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ ነው ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሄጄ አገናኝሻለሁ። አሁን ቢላ ይዛ ማለት ነው ወላሂ ለአዚም ማለት ነው እሺ ቢላ የተቀበልኩት እሺ ላውራ ማለት ነው። ታይሱን ላውራ ሙቤ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እኔና ሰሜና ጉዳይ። እሺ ላውራ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ አንተም ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45000 ሰው ፊት ለፊት ተውና 3-4 ሰው መሃል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ላንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ካንተ ይሄንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ ታርግልኝና አብዲ እኔ ልንገረው አብዲ ልንገረህ የመጣችው እኔ ሳልሆን ልንገረው። ቆይ አብዲ አንደኛ መሬም ፎቶን ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶን ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶን ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምጽ ሁኑኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደማንኛውም ሰው ይጠየቃል። ለምን በደልክ አትተብሉ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅነው ብሎ አመነ። አልካደም ኒካ እንዳሰረላትና ሚስቱ እንደሆነች። ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረዱኝም። ሌላ ሽምግልና ማለት ሌላ ሽምግልና አለ። እኔ ሚዲያ ላይ የወጣች ማያቁ ሴቶች ካሉ የትኛውም ሴት ማለት ነው ቅድም ላውራ እድል ስጡኝ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይሄን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር ሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች ሰሚራ ጥፋት ምንም የለባትም ባይዴ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያድርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሐሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪዓው ይፈቅዳል። አውቀዋለሁ በደንብ እኔ ሙስሊም ነኝ። ነገር ግን ሐቅ አላት ሰሚራ። ልጁን እያሳደገች ነው፣ ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይሄን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ
አንድ ወንድም የምጠይቅሽ ነገር ካለ ይሄን ጉዳይ በተቻለ ፍጥነት በተቻለ መጠን ይሄን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ ይችላል። ቢኮዝ ሰሚራ የሰው ልጅ ናት። እኔ እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አትችልም። ሙባረክ አላቃትምም ስሜትን እረዳዋለሁ። ገና እናገራለሁ። አቡ ገና ስንት ነገር እናገራለሁ። ቆይ ማስፈራራት ይባላል። ቆይ አንዴ ወተሽ ትዳሬን ማስተዳደር የሚችል ስለሆንኩ ነው። 8 ዓመት አቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። አቢባ እንናገር ሁሌ አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ አቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም አለቀ። የመርያምን ሙባረክ እንደ እህት ካከበርከኝ እኔን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ አቢባ፣ ካከበርክ አዳምጥ። ቆይ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራካ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘኝ እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ እኔ እየተናገርክ ያለው አልገባኝም። አንቺ አይደለም አቢባ። አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገር ያመጣው ነው። ሪከርደሮችን ነው። እሺ አዎ ረቡዬ ረበላትሽ። ይሄ ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላ። እንደዛማ ልትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለ ያላለችው ሌሎች ተባለም አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ አቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። አንድ አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ አንድ ብር አልሰጠችኝም። አልহামዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሆነችም አንድ ብር ታገለች። የኢትዮጵያ አንድ ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ አንድ ብር አልሰጠችኝም። ምስትነቷን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል።
እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ የቤት ኪራይ አስተሽፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። የፈለጉትን ነገር ይናገራሉ። ማምጣት ይችላልው እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ ማዳምጠው ነገር የለም ካሁን በኋላ ሄጃለሁ። ሙባረክ አቡዬ ሄጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋት ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደደች። ማንንም አላለኝም። 9000 ድራም ተቀብሎኝ አይዲ ሊያሰራልኝ 10000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገች አለ ትናገር። አታስገቢያት ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶን አስቀምጡ። ማንንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እናትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዝ አልቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው አገባው መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው መስማት አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር። ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለሽ ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ አላጋችሁም። ማንንም አላገባው። አይ ዶንት ኬር ሚዲያ። ቆይ አዳም በቃ ሴት ልጅ ጎዳለው
ሴት ልጅ ቆዳለው እስኪ ነገ አላግባ አንድ ነገር እስኪ ነገ በሰርግ አላግባ እሺ ቆይ አዎ እሺ ቆይ አቢባ አንድ ጥያቄ ልጠይቅሽ አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ አይደል ትዳሩ እንዲተርፍ ትፈልጋለሽ ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል እየባሰ ነው እየሄደ ያለው አባቴ ሙት ነው ይኸውልሽ የዚህ ልጅ ትዳር እኔ ለኝ ምስት ምትባል የለኝም እኮ ይኸውልሽ እኔ ምስት ምትባል መሬት ላይ የለኝም አለው ካለች መታ ገብታ ተናገር ወለ መርየም እሺ ሰሚራ ኦኬ ችግር የለም አይደላችሁም አለቀ ደቀቀ ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ ገብቼ ዶክመንቶችን ፓስፖርቶችን ሁሉ ነገር ይዤ እወጣለሁ ባክስጋ ፓስፖርቱን ምንድነው እንደ ህፃን የምትሆነው ጨርሻለሁ እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ ሚውት አድርግልኝ እባክሽ እንዲህ ያደረጋችሁት ሚውት ሳረጋው እያበራኩ ነው አንተ እንደምትሰጠኝ አንዱ ሚውት ሳረጋው ሚውት አድርጊ እባክሽ መርየም ሚውት አድርጊ ጉድ ፈላ ይኸውልሽን እባክሽን አቢባ ልለምንሽ እባክሽን እኔ እየለመንኩሽ ነው ይሄን ነገር አሁን ምን ይመጡብኝ እንጂ መጣውባቸው እንዴ አበባቸውን ጨርሰው እኮ ነው የገቡት በቃሽ አቁቢ እየተበላሽባቸው ነው ህይወታቸው ይበጠበጣል እና እኔ ምን ላድርግ አንተ ጤነኛ አይደለም አስወርጃቸው ሁሉ ጤና የለውም እንዴ ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ አላስገባም እያልኩ አበባቸውን እየጨረሱ ይገባሉ ከዛ አቢባ ይወቅሳሉ አቡዬ ጤና የለም አቢባ አማርኛ እያወራ አትግባባ አቢባ አቡ በቃ ታዩ አንቺ ጨርሽ የነሱን ጨርሽላቸው እኔ ጨርሼዋለሁ እኔ ሶስተር ሀቢባ መጣ ማንም ብትመጣ እኔ ከዚህ ቤት አልወጣም ከዛ በኋላ